ሰላም የሌጀንድ ቱቶሪንግ ቤተሰቦች እንዴት ናችሁ? ሚስተር ናሆም ነኝ። ዛሬ ደግሞ በ2018 በቦሌ ክፍለ ከተማ አፋን ኦሮሞን እንደ ሁለተኛ ቋንቋ ለሚፈተኑ ተማሪዎች የተዘጋጀ ፈተናን ከነ ማብራሪያው ይዘንላችሁ መጥተናል። ይህንን ፈተና ከመስራታችሁ በፊት ግን ከዚህ በፊት የተሰሩትን የአፋን ኦሮሞ ትምህርቶችን ማየት ግዴታ ነው። እነዛን ቪዲዮዎች ካላያችሁ ይህንን ቪዲዮ ባታዩት እመክራችኋለሁ። ከዚህ ቀደም ያሉትን ቪዲዮዎች ያያችሁ ብቻ ዝግጁ ከሆናችሁ ወደ ዛሬው ቪዲዮ እንሂድ። ጥያቄ ቁጥር 1 jechoota asin gadii keessaa sagalee gabaabaa qofa kan qabu kami? ባለፈው ብያችሁ ነበር አይደለ? ይሄን ሁሉ ትርጉሙን አንደርስታንድ ማድረግ አይጠበቅባችሁም። እናንተ ከዚህ ውስጥ አንደርስታንድ ማድረግ የሚጠበቅባችሁ የቱ ነው? ሰገሌ ገባባ የምትለዋን አይደለ? ሰገሌ ገባባ ምን ማለት ነው ብያችሁ ነበረ ታስታወሳችሁ? አንዳንድ ቫውል ብቻ ያለው አይደለ? ቫውል ደብል የማይመጣበት ነው። ስለዚህ አሁን ኤ ላይ ብትሄዱ ኤ ደብል ናት አይደለ? አይሆንም። ቢ ጋር ብትሄዱ ቢ አንዳንድ ቫውል ብቻ ነው አይደል ያለው? አሁን ሲ ጋር ብትሄዱ ደግሞ ሁለት ቫውል አለ፣ አይሆንም። ዲ ጋር ብትሄዱም ኢ ደብል ሆኗል ቫውሉ ማለት ነው። ስለዚህ ጀች ሰገሌ ገባባ የሚሆነው ከነዚህ ውስጥ ቢ ቡነ ነው የሚሆነው ማለት ነው። ባለፈው ቪዲዮ ላይ በደንብ ማብራሪያ ስለሰጠው እዚህ ጋር እንግዲህ ዲቴል የሆነ ማብራሪያ አልሰጣችሁ። ገባባ፣ ኤራ፣ ጀባ፣ ላፋ የሚሉትን ሳውንዶች በደንብ አብረን ተመልክተናል። እዛኛው ቪዲዮ ላይ ስላያችሁ ሜሞራይዝ ስላደረጋችሁ እዚህ ጋር ጥያቄዎቹን ብቻ እየሰራን እናልፋለን። Gaaffii lammaffaa jechoota armaan gadii keessaa kan sagalee dheeraa qabu kami? A. Bona B. Galee C. Seenaa D. Laga እዚህ ጋርም በተመሳሳይ ሙሉ ትርጉሙን አንደርስታንድ ማድረግ አይጠበቅባችሁም። ምርጫዎቹ ምንድነው የሚሉት? ቦነ ምን ማለት ነው? አንደርስታንድ ማድረግ ምንም አይጠበቅባችሁም። ከናንተ አንደርስታንድ ማድረግ የሚጠበቀው እዚህ ጋር ሰገሌ ጤራ ማለት ምን ማለት ነው? ምን ብያችኋለሁ? ሁለት ተመሳሳይ ቫውሎች አንድ ጋር ሲመጡ ብያችኋል ነበር። ስለዚህ አሁን ኤ ብትየው አንዳንድ ቫውል ነው ያለው፣ ቢም አንዳንድ ቫውል ነው ያለው። ሲ ጋር ስንመጣ ግን ሁለት ቫውሎች አሉት አይደለ? ሴና የሚለው ኢ ኤን ኤ። ስለዚህ መልሳችን ሲ ሴና ይሆናል። Gaaffii lakkoofsa sadaffaa jechoota asiin gadii keessaa ከሚከተሉት ውስጥ kan sagalee jabaa of keessaa qabu kami? sagalee jabaa የሆነው የትኛው ነው? A madda B sangaa ጫ እዳ ዳ ቦፋ። ሰገሌ ጀባ ምን ማለት ብለን ነበረ? ኮንሶናንት ነው አለ የምናየው። ሰገሌ ጀባ ጋር ምን አይነት ኮንሶናንት? ሁለት ተመሳሳይ የሆኑ ኮንሶናንቶች አንድ ላይ ሲመጡ አላለም? ኤ ላይ ዲዲ አንድ ላይ መጥቷል መሆን ይችላል ማለት ነው። ስለዚህ መልሳችን ኤ መደ ይሆናል። ቢ ጋር ስንመጣ የተለያየ አይደለ? የተለያየ ኮንሶናንት ነው የመጣው። ቢ አይሆንም። ሲ ስንመጣ ዲኤች ፒኤች ምናምን ምን ይሆናሉ ብያቸዋለሁ። እንደ አንድ ሳውንድ ነው የሚወሰዱት፣ እንደ አንድ ፊደል ነው የሚወሰዱ ብያቸው ነበር አይደለ? ስለዚህ አይሆንም። ዲን በተመሳሳይ አይሆንም ማለት ነው። Gaaffii afraffaa kanneen armaan gadii keessaa ከሚከተሉት ውስጥ ሰገሌ እረቡታ kan qabu kami? kan qabu kami ማለት ያለው የቱ ነው እያለን ነው። A ኢጃ፣ B ጉራ፣ C ሞርማ፣ D አረባ። እረቡታ ደግሞ ምን ማለት ነው ብለን ነበረ? የተለያዩ ኮንሶናንቶች አንድ ላይ ሲመጡ ብለን አልነበረ? የመጀመሪያው ላይ የተለያየ ኮንሶናንት የለውም። ሁለተኛው ተመሳሳይ ኮንሶናንት ነው፣ አይሆንም። ሶስተኛ ሲ ላይ ስንሄድ አር እና ኤም አይደለ? ሲ ሆኗል ማለት ነው። ዲ ጋር ስንመጣ የተለያየ ኮንሶናንት የለም። ስለዚህ ትክክለኛው መልሳችን ሲ ሞርመ ይሆናል። ሞርመ ማለት አንገት ነው። ኢጃ አይን ነው። ጉራ ጆሮ ነው። አረባ ምላስ ነው። ትርጉሙ አያስፈልጋችሁም፣ ያው ለተጨማሪ ማወቅ ከፈለጋችሁ ነው። Gaaffii shanaffaa jechi sagalee irrabuታ ላ ባ ኢራ ijaarame kami? ይሄን ደግሞ የምታዩት ይውላችሁ ኢረቡታ ሆኖ ኤልቢ ያለው የቱ ነው? ኢረቡታ ምን ብለን ነበረ ቅድም? የተለያዩ ኮንሶናንቶች አንድ ላይ ሲመጡ አይደለ? ይሄ ወርድ ጀቻ ማለት ወርድ አይደለ? ወርድ ሆኖ በኤልቢ የተሰራ ኢረቡታ የሆነ ጀቻ የቱ ነው እያለን ነው። ኤን ስናየው አርና ኤም ነው አይደል? አይሆንም። ቢን ስናየው አርና ጂ ነው፣ አይሆንም። ሲን ስናየው አርና ቢ ነው፣ አይሆንም አይደለ? ዲ ላይ ስንመጣ ግን ኤል እና ቢ ነው። ስለዚህ ከኤል እና ቢ የተሰራው የኢረቡታ ፊደል ጀቻ የቱ ነው? ቃሌቱ ነው ጅልባ አይደለ? ዲ ላይ ያለው ነው ማለት ነው። እንግዲህ አስቡት፣ ምንም ባታቁ ራሱ ኢረቡታ ምን እንደሆነ ምንም ባትረዱ ጥያቄውን ብቻ አይታችሁ ኤልቢ ያለበትን ከምርጫ ውስጥ መምረጥ ያን ያህል ከባድ ነው? ከባድ አይደለም አይደለ? አንዳንዴ ትርጉሙን ራሱ ባናውቅ ለመገመት የሚቀሉ አይነት ፈተናዎች ነው ሚኒስቴር ላይ የሚመጡልን፣ ብዙም ከባድ የማይሆኑ ናቸው ማለት ነው። ስለዚህ አንዳንዴ አንችልም ብላችሁ ዝም ብላችሁ ከምታልፉ እንደዚህ አይነት ጥያቄዎችን በደንብ አይታችሁ ትክክለኛውን መልስ መመለስ ትችላላችሁ። በቃ አይምሯችሁን አሳምናችሁ ይሄ ከባድ ነው በቃ አልችለውም ብላችሁ ዝም ብላችሁ በገስ የመጣላችሁን እየሞላችሁ ራሱ ከምታልፉ እንደዚህ በቃ በቀላሉ ትርጉሙ ሳይታወቅ በቀላሉ ሊመለስ የሚችሉ አይነት ጥያቄዎችን እንዳታልፉ። አንድ ጥያቄ መለሳችሁ ማለት 2.5 ታገኛችሁ። 2 3 ሲሆን 4 ሲሆን 10 መለሳችሁ። አያችሁ አይደለ?
አንድ ጥያቄ ቀላል አድርጋችሁ አትመልከቱ። ትልቅ ዋጋ ይኖረዋል ነጥባችሁ ላይ። ስለዚህ እባካችሁን እንደዚህ አይነት ጥያቄዎች ሲመጡ በደንብ ትኩረት አድርጋችሁ ስሩ። ጋፊ ጃፋ ጄቺ ሰገሌ እረቡታ ናጋ ኢራ ኢጃረሚ ከሚ ከአምስተኛው ጥያቄ ጋር ተመሳሳይነት አለው። አ ኮርማ፣ ባ ዳንጋ፣ ጫ ጭምቱ፣ ዳ አርጉ። ይሄን እኔ አልመልሰውም፣ ራሳችሁ መልሱት። በጣም ቀላል ጥያቄ። ስለዚህ መልሳችን የቱ ነው? ዳንጋ አይደለ? ከኤንጂ የተሰራው ዳንጋ ነው። ይሄ በጣም ቀላል ነው። እንደዚህ ጥያቄዎች ምናልባት ሚኒስትሪያችሁ ላይ ሊመጡ ይችላሉ። ስለዚህ በቀላሉ ትመልሰውታላችሁ። ጋፊ ቶርበፋ ጄቺ ሁዳ ኦፍ ኬሳ ቀቡ ይሰከም። እዚህ ጋር ጄቺ ሁዳ የምትለዋን ብቻ ነው ማወቅ የሚጠበቅባችሁ። አ ሳ፣ ባ ለፈ፣ ጫ ሰንጋ፣ ዳ ፈርደ። ምርጫዎቹንም ማወቅ አይጠበቅባችሁም። ጄቺ ሁዳ ምን ማለት ነው ብለን በደንብ አይተን ነበረ። በዚህ እንኳን ታስታወሳችሁ፣ በስክታ እንኳን አሳይቻችሁ ነበር። የማይረሳ ነገር ነው። ጄቺ ሁዳ ሂከፕ ሳውንድ የምንላቸው አፖስትሮፊ ያለው አላለም። ሰው ጄቺ ሁዳ ለሚለው ትክክለኛው መልስ የሚሆነው ኤ ላይ ያለው ነው ማለት ነው። አ ሰአ ይሆናል። ጋፊ ሰዴት ተፋ ሰገሌወን ጀቾታ አይረት ሁንዳኡን ከነደተ ከሚ አ ገርበ፣ ባ አርባ፣ ጫ ረኤ፣ ዳ ሀርቡ። አሁንም እዚች ጋር ለየት ያለች ነገር ላሳያችሁ። ከጻፋችሁ ጻፉት ይሄን ነገር። ከነደተ ማለት በደንብ ይዩት እሺ። ከነደተ ማለት ለየት ያለው የተለየው የቱ ነው? ሰገሌወን ጀቾታ ብለን ተምረን ነበር አይደለ? ላፋ፣ ዴራ፣ ገባባ፣ ጀባ፣ እረቡታ፣ ሁዳ ምናምን ብለን አይተን ነበር ስድስቱን። ለየት ያለው የቱ ነው? ሌሎቹ ተመሳስለው አንደኛው ለየት ያለው የቱ ነው የሚል ጥያቄ ነው ማለት ነው። ከነደተ የምትለዋን ጻፉልኝ እሺ። ሌላ ደግሞ ማወቅ የሚጠበቅባችሁ ሙሉ ትርጉሙን አንደርስታንድ ማድረግ አይጠበቅባችሁም እሺ። አንዳንድ ነገሮችን ነው ማሳያችሁ እኔ። ስለዚህ ከነደተ ነው የሚላችሁ። ኤ ላይ ስትሄዱ ገርባ አይደለ? ገርባ ይረቡታ ነው። ቢ አርባ፣ አርባም ይረቡታ ነው። ኦኬ ኤ እና ቢ ተመሳሳይ ናቸው። ሲ ረኤ ሁዳ ነው። ኦኬ ለየት ያለች ናት። ዲ ይረቡታ ነው አይደለ? ስለዚህ ለየት ያለችዋ ሲ ረኤ ይሆናል። ከነደቴ የምትለዋን አስምራችሁ ጻፉልኝ እሺ። በደንብ አንደርስታንድ አድርጓት እሷን። ጋፊ ሰግለፋ ጄቸ ሳወን ኬሰት መጠንቱን ከሚ። ይሄንን እንግዲህ በፓርት 3 ቪዲዮአችን ላይ በደንብ አይተነዋል። መጠንቱ የሆነው ምዕላድ የቱ ነው እያላችሁ ነው። ምን አይነት ቃል ውስጥ ሳወን ባይዞ ፈተናላችሁ ላይ ቦልድ ሆኖ ይመጣል እሺ። ሳወን የምትለዋ ስለዚህ ከዛ ውስጥ መጠንቱ ይሄ ምንም ስለመጠንቱ እንኳን በቀላሉ ልትመልሱ ትችላላችሁ። ኦተ ይላል ቢው፣ ሲወን ይላል፣ ዲ ሌ ይላል። ትክክለኛው መልስ የቱ ነው? በቀላሉ ሲ ላይ ያለው አይደለ? አሁን እንዲህ ብታዩ ሌሎቹ ቃል ውስጥ ራሱ የሉም። እንዴት መልስ ልትመልስ እንችላለን? ቃል ውስጥ ራሱ ያልተጠቀሱ ነገሮችን እንደ መልስ ማስቀመጥ ይከብዳል አይደለ? ስለዚህ ትክክለኛው መልሳችን ወን ነው የሚሆነው ማለት ነው። ጋፊ ኩርነፋ ጄቺ መጠንቱ ኦፊራ ቀቡ ከሚ። ይህንም በተመሳሳይ ፓርት 3 ቪዲዮአችን ላይ በደንብ አይተነዋል። አሰሬ፣ ባነማ፣ ጫ ጋፊ፣ ዳለጌን። መጠንቱ ያለው የቱ ነው ማለት ነው የሚለው ጥያቄው። እናንተውን ጥያቄውን አንደርስታንድ ባታደርጉ መጠንቱ የሚለውን ታውቃላችሁ። ያለው የቱ ነው ማለት ነው። ከንቀቡ ማለት ያለው ማለት ነው። ስለዚህ ይሄ እንደምታዩት የለውም፣ ቢ የለውም፣ ሲ የለውም። መልሳችን ዲ አይደለም የሚሆነው። ጌን የምትለዋል እንደ ሰፊክስ አይተናል አይደለ? መጠንቱ ቦዳ በኋላ ቦዳ ብለን መጠንቱ ቦዳ ብለን ጌን የምትለዋን አይተናል ማለት ነው። ስለዚህ ትክክለኛው መልሳችን ዳ ለጌን። ጋፊ ኩደ ቶኮፋ ጄቸ ወልበሩ ጀዱ ኬሰቲ መጠንቱን ከሚ። ወልበሩ ጀዱ ኬሰቲ መጠንቱን ከሚ። አ ወል፣ ባ ባ፣ ጫ ሩ፣ ዳ ኡ። ይህን ራሳችሁ መልሱ። በጣም ቀላል ነው። መጠንቱ ዱራን ያለው መጠንቱ ዱራ ደግሞ ምን ማለት እንደሆነ አስረድቻለሁ አይደለ? ስለዚህ ኮመን የሆነ ሁሌ የሚመጣው የቱ ነው? ይሄ አይደለ? ወል የምትለዋ ሁሌም መጠንቱ ዱራ ላይ አትቀርም። ጋፊ ኩደ ለመፋ መጠንቱ ኦተ ከንቀቡ ከሚ። ኦተ በውስጡ ያለው የቱ ነው እያለን ነው። ይሄን እንደዚህ እዩት እሺ። በረቶተ በርሲሶተ ኪታቢሌ ጭጭሞ ይላል። ኦተ ያለው የቱ ነው? በደንብ እዩት። ትክክለኛው መልስ ቢ አይደለ? ኤም ብናይ ሁለት ኦ ያለው ነው እንዳይሸውዳችሁ እሺ። ኤ ሁለት ኦ አለው። ቢ ናት ኦት የምትለዋን መጠንቱ ምዕላድ በውስጧ ያዘች ቢ ትሆናለች ማለት ነው። ጋፊ ኩደ ሰደፋ ጂኦተ ወጋ ኬሳ ቶኮ ከንተ ከሚ። አርፋሳ፣ ብራ፣ ፉልባና፣ ገና። ጂኦተ ወጋ ማለት ወር ማለት ነው። ጂኦተ ወር ማለት ነው እሺ። ወር የሆነው የቱ ነው እያላችሁ ነው። አርፋሳ፣ ቢራ፣ ፉልባና፣ ገና። ስለ ወራት አታውቁም? ፉልባና እንኩልሌሰ፣ ሰዳሰ፣ ሙድ፣ መስከረም ጥቅምት ብሎ የሚቆጠረው ማለት ነው። በአፋን ኦሮሞ ተምራችሁ ከሆነ
ጂኦተ ወጋ የሆነው የቱ ነው ከዚህ ውስጥ? አሁንም ብዬላችኋለሁ ፉልባነ ነው የሚሆነው ሲ ላይ ያለው ማለት ነው። ሌሎቹ ምንድናቸው? ሲዝን ናቸው። ይሄ ዊንተር ሰመር ምናምን የሚባሉት በጋ በልግ የሚባሉት ናቸው ማለት ነው ሶስቱ። ስለዚህ ወር የሆነው ፉልባና ነው። ጋፊ ኩዳ አፍረፋ ለኮፍሰ 89 ጀቻን የሙበረፈሙ ከሚ ምክንያቱም አሁን ያን ካነበብኩላችሁ መልሱ ይታወቃል ማለት ነው። 89ን በጽሁፍ ስንጽፈው የቱ ነው የሚል ነው ያለው። አ ሰገልተሚ ሰዴት ባ ሰዴተሚ ሰዴት ጫ ሰዴተሚ ሰገል ዳ ሰገልተሚ ሰገል። ስለዚህ ይሄ ሰዴተሚ ሰገል ይሆናል። ሰዴተማ ማለት 80 ነው። ሰገል ማለት 9 ነው። ሰዴተሚ ሰገል ይሆናል። ምናልባት ስለ ቁጥር የማታውቁ ከሆነ ኮሜንት ላይ ያሳውቁኝ እስኪ። ስለ ወራቶች፣ ስለ ቀኖች፣ ስለ ቁጥር በቀላሉ አንደርስታንድ የምታደርጉበትን መንገድ እንድሰራላችሁ የምትፈልጉ ከሆነ ታውቃላችሁ ብዬ ነው እስካሁን ቪዲዮ ያልሰራሁበት። የምትፈልጉ ከሆነ ይህን ቪዲዮ ላይክ አድርጉ። ኮሜንት ላይ ስለ ቀን እንድትሰራለን እንፈልጋለን፣ ስለ ወራቶች፣ ስለ ቁጥሮች በቀላሉ አንደርስታንድ ማድረግ እንፈልጋለን ብላችሁ ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ በሚገርም ሁኔታ በቀላሉ አንደርስታንድ የምታደርጉበትን መንገድ ሰርቼ እጠብቃችኋለሁ። ጋፊ ሸነፋ ጀማል ገረ ባድያ ዴሜ ከንጀለ ሰረረሜ ማል አገርሲሳ። ከንጀለ ሰረረሜ ማለት የተሰመረበት ማለት ነው። የተሰመረበት ምንን ያሳያል? መቃ ማለት ናውን ብዬችሁ ነበር አይደለ? ናውንን ያሳያል እንዴ? አያሳይም አለ። ናውን የሚሆነው ጀማል ነው። ጎቺመ ማለት ግስ ማለት ነው። ግሱ ግን መጨረሻ ላይ ያለ የሚገኘው በአፋን ኦሮሞም ተመሳሳይ ነው። ስለዚህ መልሳችን ባ ጎቺመ ይሆናል። መጠንቱ አይሆንም። መጠንቱ ምዕላድ ነው አይደለ? ወልቀብሲስቱ ደግሞ አይሆንም። የኮንጃክሽን የምንላቸው ናቸው ወልቀብሲስቱ የሚባሉት ማለት ነው። ስለዚህ ትክክለኛ መልሳችን ባ ጎቺማ። ጋፊ ኩደ ጃፋ ጉታን ኩባ በከድዋ ጃለታ። ጉታ ኳስ ይወዳል። ጃለተ ሞደር ነው። ኩባ ኳስ ነው። አውታሉ ባ ተበቹ ጫ ፊጉ ዳ ዴሙ። ውታሉ ማለት መዝለል ማለት ነው። ተበቹ ማለት መጫወት፣ ፊጉ ማለት መሮጥ፣ ዴሙ ማለት መሄድ። ስለዚህ ትክክለኛው መልስ ጉታን ኩባ ተበቹ ጃለታ አይደለም የሚሆነው። ስለዚህ መልሳችን ቢ ተበቹ። እንደዚህ አይነት ቮካብላሪዎች ደግሞ ይጠቅሟቸዋል ብትይዙት ምንም አይደለም ትርጉማቸውን። ኡታሉ ማለት መዝለል ማለት ነው። ተበቹ መጫወት፣ ፊጉ መሮጥ፣ ዴሙ ደግሞ መሄድ። ጋፊ ኩደ ቶርበፋ ጂቱን ሪፌንሳ በክድዋ ፊለቲ። ጂቱ ይሄ እንግዲህ ስለ ፕሮናውን ነው። ይሄንንም ትንሽ የሚከብዳቸው ከሆነ ቀጣይ ቪዲዮ ላዘጋጅላችሁ እችላለሁ። ኮሜንት ላይ ያሳውቁኝ። ስለ ፕሮናውኖች ናቸው። እሺ ጂቱ ማለት የሴት ስም ነው አይደለ? ለሴት ኢሼ እንላለን። ኢሳ ደግሞ ቢሆን የወንድ ስም ቢሆን አሁን ጫላ ቶላ ቢሆን ኢሳ እንላለን። ኢሳኒ ደግሞ ስንል ለብዙዎች በርሲሶታ በረቶኒ ምናምን እንደዚህ ለብዙዎች ሲጠቀስ ደግሞ ኢሳኒ ማለት እንችላለን ማለት ነው። ጋፊ ኩደ ሰዴት ተፋ ጄቸ ኛተ ጅዱፍ ሂከ ከለቲ ከንተ ከን። እዚህ ጋር ደግሞ ሌላ መያዝ ያለባችሁ ነገር ሂከ ከለቲ ማለት ቀጥተኛ ትርጉም ማለት ነው። አንዳንዴ ሂከ ብቻ ብሎ ያስቀምጠዋል። ሂከ ከለቲ ይሄ ቀይ የተሰመረበት ቀጥተኛ ትርጉም ማለት ነው። እሷን ያዙልኝ እሺ። ኛተ ለሚለው አሁን ኛተ የሚለው ወርድ ነው። ቀጥተኛ ትርጉም ነው እየፈለገን ያለ ነው። ኛተ ማለት ምግብ ነው። እሺ አ ሶረተ ባ ኡጋቲ ጫ ነፈ ዳ ቃመ ይሆናል። ኛተ ምግብ ነው። እሺ አንዳንድ ቮካብላሪዎች ሊደገሙ ስለሚችሉ ብትይዙ ይጠቅማቸዋል። ሶረተ ማለት ምግብ ነው። ኡጋቲ ማለት መጠጥ ነው። ነፈ ማለት ሰውነት ማለት ነው። ቃመ ማለት ሰውነት ነው። ነፈና ቃመ ተመሳሳይነት አላቸው። ስለዚህ ትክክለኛው መልሳችን ሶረተ ይሆናል። ሶረተም ኛታ ምግብ ነው። ጋፊ ኩደ ሰገለፋ ያው እንግዲህ ቮካብላሪ የምናጠናበት አጋጣሚ ስለማይኖር እንደዚህ አይነት ጥያቄዎች ላይ ነው እየያዛችሁ የምትሄዱት። ስለዚህ አሁን የማወራውን ነገር ትርጉማቸውን ፖዝ እያደረጋችሁ እየጻፋችሁ ይሄዱ። ለብቻ ቮካብላሪ ማስተምራችሁ ነገር አይኖርም። ምክንያቱም የመምጣት ፕሮባቢሊቲ በጣም ጠባብ ነው። ምንም 100 ባስተምራችሁ ከ100 ውስጥ ምን ያህል ይመጣል? ያን ሁሉ ሚሞራይዝ ከምታደርጉ ጥያቄ ላይ ያሉትን ሚሞራይዝ ለማድረግ ሞክሩ። እሺ ጋፊ ኩደ ሰገለፋ ጄቻ አዱ ጄዱፍ ሂከ ከለቲ ከንተ ከሚ። ሂከ ከለቲ ምን ብያችኋለሁ? ቀጥተኛ ትርጉም አይደለ? አዱ ማለት ፀሐይ ማለት ነው። አዱ ፀሐይ። ቢፋ ማለት አሉ ቀለም እንደማለት ነው። ቢፋ ወይ ከለር እንደማለት ነው። ቢፍቱ ፀሐይ እንደማለት ነው። ቢፍቱ ጠጋ ድንጋይ፣ ጂአ ወር ማለት ነው። ስለዚህ ትክክለኛው መልስ የቱ ነው? ቢ አይደለ? ቢፍቱ ይሆናል። ቢፍቱና አዱ ተመሳሳይነት አላቸው። ስለዚህ ተመሳሳይ ፍቺ ያላቸው አዱና ቢፍቱ ይሆናሉ። ጋፊ ዲግደመፋ ጄቻ ኡፈተ ጄኡፍ ሂከ ከለቲ ከንቴ ከሚ። ኡፈተ ማለት ልብስ ማለት ነው። ኡፈተ ልብስ። አ ቆረ
ቆረ ብርድ ማለት ነው። ባ ፉርዳ፣ ፉርዳ ማለት ወፍራም ማለት ነው። ጫ ሁጩ፣ ሁጩ ማለት ደግሞ ልብስ ማለት ነው። ዳ መታ፣ መታ ማለት ደግሞ አናት እንደማለት ነው። ስለዚህ እንደምታውቁት ትክክለኛው መልሳችን የቱ ይሆናል? ጫ ሁጩ ይሆናል ማለት ነው። ጋፊ ዲግደመፋ ጄቻ halkan jedhuuf hiika faallaa kan ta'e kami? hiika faallaa ደግሞ ሌላ ያዙልኝ እሺ። ሂከ ወይ ደግሞ ሂከ ከለቲ ካለ ቀጥተኛ ትርጉም ማለት ነው አይደለ? ሂከ ፋላ ካለ ደግሞ ተቃራኒ፣ ፋላ ብቻዋን ተቃራኒ ናት። ፋላ ኤፍ ኤ ኤ ኤል ኤል ኤ ኤ ፋላ ማለት ተቃራኒ ነው። በደንብ ያዙ። halkan ማለት ደግሞ ምንድነው? halkan ምሽት፣ ሌሊት እንደማለት ነው። ዋሬ፣ ዋሬ ማለት እንደ ከሰዓት አካባቢ ነው። ገነመ ጠዋት ነው። ገልገለ ማታ ነው። ጉያ ቀን ይሆናል። ስለዚህ halkan ካለ የቱ ይሆናል? ዋሬ ይሆናል ማለት ነው። ገልገለ ካለ ደግሞ ጉያ ይሆናል። ጋፊ ዲግደሚ ለመፋ ጄቻ ኢፈ ጀኡፍ ሂከ ፋላ kan ta'e kami? ፋላ ምን ብያችኋለሁ? ተቃራኒ። ኢፈ ማለት ደግሞ ብርሃን ማለት ነው። ኢፈ ብርሃን፣ ዱከነ ጨለማ ነው። ሆአ ሙቅ ነው። ጪማ ጎበዝ ነው። ረኪነ ችግር ነው። ስለዚህ ኢፈ ካለ ምንድነው ተቃራኒ? ዱከነ አይደለ? ዱከነ። ጋፊ ዲግደሚ ሰደፋ ጄቻ ጋሪ ጀኡፍ ሂከ ፋላ kan ta'e kami? ሂከ ፋላ ተቃራኒ ነው። ደጋግሜ እየነገርኳችሁ ነው እንዳረሱ። ጋሪ ማለት ደግሞ ጥሩ ማለት ነው። አይታወቅም። አሁን እዚህ ሞዴል ላይ እየሰራናቸው ያሉ ጥያቄዎች ሚኒስትሪ ላይ ሜቢ ሊመጡ ይችላሉ። ስለዚህ እንደ ቀልድ እንዳታዩዋቸው። ጋሪ ማለት ምንድነው? ጥሩ ማለት ነው። ሚሻ፣ ሚሻም ጥሩ ነው። የራ ማለት ደግሞ የማይሆን እንደማለት ነው። በየሰ ሲ ላይ ያለው ጥሩ እንደማለት ነው። ዲ ላይ ያለው ጉዳ ማለት ደግሞ ትልቅ ማለት ነው። ስለዚህ ጋሪ ለሚለው ተቃራኒው የራ ይሆናል አለ። ቢ ላይ ያለው የራ ይሆናል ትክክለኛው መልስ። ጋፊ ዲግደሚ አፍረፋ አብዲሳን ዳንዲ ኤራ ዋንዴሜፍ ደደበ ሂክኒ ገሉምሳ ጀቸ ጀለ ሰረረሜ ከሚ? ባይዘ ጀለ ሰረረሜ ማለት የተሰመረበት ማለት ነው። ሂከ ገሉምሳ አሁን ደግሞ ሌላ የምትይዙልኝ ሂከ ገሉምሳ ማለት አገባብ ፍቺ ማለት ነው። የኮንቴክስቹዋል ሚኒንግ የምንለው። ስለዚህ ለዳንዲ ለሚለው ነው የምንፈልገው። ዳንዲ ማለት መንገድ ማለት ነው። በአ ማለት ሸክም ነው። ባ ፈጎ፣ ፈጎ ማለት ሩቅ ማለት ነው። ጫ ኢሆ፣ ኢሆ ቅርብ ነው። ከራ፣ ከራ የሚለው ደግሞ ምንድነው? መንገድ ማለት ነው። ስለዚህ ትክክለኛው መልሳችን ዳ ከራ ይሆናል። ጋፊ ዲግደሚ ሸነፋ ወልቲ ሂደቲንሰ ማቲ ከራ ዲጋን ተኡ ደንዳ ሂክኒ ጀለ ሰረረሜ ማሊ? አሁንም የተሰመረበት ፍቺ እየጠየቀን ነው። ኢጋን ማለት ደም፣ ኢገ ባይዜ ማለት ደማ ነው። በደም ትስስር አላቸው እያለን ነው። ዲማ ይላል። ዲማ ቀይ ነው። ቢ ፍረዲዮ የቅርብ ዘመድ ናቸው። ጫ ኦሉማ ጎረቤት። ዲ ጉማ። ስለዚህ በደም ትስስር አላቸው ካሉ ምንድነው? ዘመድ አይደሉ? ዘመድ የሚሆነው ደግሞ ቢ ላይ ያለው ነው ማለት ነው። ፍረዲዮ የሚሆነው ይሆናል። ስለዚህ ትክክለኛው መልሳችን ባ ፍረዲዮ። ጋፊ ዲግደሚ ጃፋ ተመስገን ባቡራን ኢመሉ ጃለታ ሂክኒ ገሉምሳ ጀቸ ጀለ ሰረረሜ ከሚ? አሁን ኦሮምኛውን አንደርስታንድ አድርጋችኋል አይደል? አይታችኋል። አንዳንድ ነገር አንደርስታንድ ካደረጋችሁ ጥያቄውን አንደርስታንድ እንዳደረጋችሁ፣ አሁን ባልተረጉምራችሁ ራሱ አንደርስታንድ እንዳደረጋችሁ ይሰማችኋል በእርግጠኝነት። ምክንያቱም የሚያስፈልጋችሁን ነገር ትርጉሙን አውቃችኋል። ስለዚህ ኢመሉ ማለት ምንድነው? መጓዝ ማለት ነው። ኩፉ መውደቅ። ባ ይላሉ ማየት። ጫ ፊጉ መሮጥ። ዳ ዴሙ መሄድ። ኢመሉ ማለት መሄድ አይደለ? ትክክለኛው መልሳችን ዳ ዴሙ ይሆናል ማለት ነው። በነገራችን ላይ የጻፋችሁ ከሆነ 16ኛ ጥያቄ ላይ ሄዳችሁ ብትመለከቱ ሲናዲ ራሱ አለ ምርጫው ላይ። ስለዚህ በደንብ አንዳንዴ የሚተሳሰሩ ወርዶች መደጋገማቸው አይቀርም። አሁን 16ኛ ላይ ፊጉና ዴሙ የሚለው ራሱ ምርጫ ላይ አለ። ከመልሳችሁ ይሁ ከፈለጋችሁ። ጥያቄ ቁጥር 27 በከድዋ ስሪት ቆአቴፍ ቆሩምሳ ደርቤ። ይሄ ደግሞ ስለ ኮንጃክሽን ነው፣ ወልቀብሲፍቱ ስለሚለው ነው። ዋን ዮ ኤርገ ኦሶ። ስለዚህ ትክክለኛው መልስ የሚሆነው ምንድነው? ዋን ስሪት ቆአቴፍ ነው። ዋን ስሪት ቆአቴፍ ቆሩምሳ ደርቤ። በደንብ ስላጠና ፈተናውን አለፈ። ጋፊ ዲግደሚ ሰዴት ተፋ በከድዋ ኢብሳ ዲማን ኢፌ ኮንኮላታን ኒዳበታ ኦሶ ዋን ኤርገ ዮ። ይህም በተመሳሳይ ወልቀብሲፍቱ ነው። ዮ ኢብሳ ዲማን ኢፌ ኮንኮላታን ኒዳበታ ይሆናል መልሱ። ጋፊ ዲግደሚ ሰግለፋ ቢፍቱን በከድዋ ሊጤ ለፍቲ ዱከናኤ። ፀሐይ ከጠለቀች ጨለመ ይላል። ኤርገ ዮ ኦሶ ዋን። ስለዚህ ኤርገ ነው የሚሆነው። አይ ቲንክ ስለ ወልቀብሲፍቱ ቪዲዮ መስራት ይጠበቅብኛል መሰለኝ። በቀላሉ እስኪ አንደርስታንድ ልታደርጉበት የምትችሉትን መንገድ ለማሳየት እሞክራለሁ።
Gaaffii 30ffaa maqaa waliinii kan ta'e isa kami? Maqaa waliinii astaawwasaachhuut? Common noun አይደለ? kan ta'e kami? A Oromiyaa, B biyya, C Itoophiyaa, D Abbayyaa. maqaa waliinii common noun የሆነቱ ነው። ብያ አይደለ? ይሄን አልነግራችሁም ምክንያቱም በዛኛው ቪዲዮ በደንብ አይተነዋል። ብያ ማለት ሀገር ማለት ነው። common noun ሀገር ነው። 31ኛ አሁን ደግሞ በደንብ ወደምታውቁት እየመጣን ነው። Gaaffii 31ffaa maqaa dhuunfaa kan ta'e kami? maqaa dhuunfaa ምንድነው? proper noun አይደለ? A mana, B magaalaa, C halluu, D አዋሽ። የትኛው ነው መልሶ? አዋሽ አይደለ? መነ ማለት መቃወሊኒ ነው ቤት። መጋላ ማለት መቃወሊኒ ነው። ነመ ማለት ሰው ነው መቃወሊኒ ነው አለ። እነዚህ በጣም ኮመን መቃወሊኒ ላይ የሚጠሩ ናቸው ማለት ነው። ስለዚህ አዋሽ ማለት ደግሞ መቃ dhuunፋ ወይ የግል ስም ይሆናል። Gaaffii 32ffaa jechi nama jedhu akaakuu maqaa isa kam ta'a? nama የሚለው akaakuu maqaa ማለት የስም አይነት ነው። መቃ dhuunፋ፣ መቃ ወሊኒ፣ መቃ ባዬ፣ የቢት እንጅሩ። የቢት እንጅሩ ማለት መልስ የለም ማለት ነው። ስለዚህ ነመ የሚለው ምን አይነት የመቃ አይነት ይሆናል? ኮመን ናውን የቱ ነው የሚሆነው? መቃ ወሊኒ አይደለ? ትክክለኛው መልሳችን መቃ ወሊኒ። Gaaffii 33ffaa bakka duwwaa harka dhiqate። ይሄ ደግሞ ስለ ፕሮናውን ነው። እሺ bakka duwwaa harka dhiqate inni፣ isheen፣ isaan፣ isin። harka dhiqate የሚባለው ኢኒ ነው። እሺ ኢኒ ይመስለኛል። ስለ ፕሮናውን እና ስለ ኮንጃክሽን ፓርት 4 ቪዲዮ ላይ ማዘጋጀት ይኖርብኛል። ፓርት 4 ቪዲዮ ላይ ይሄንን ማግኘት ትችላላችሁ። ስለዚህ እሱ እጁን ታጠበ፣ እሷ እጇን ታጠበች አይደል? ይለያያል አይደል? ጎቺማውና መቃው ይለያያል ማለት ነው። ስለዚህ እሱ ታጠበ፣ እሷ ታጠበች፣ እነሱ ታጠቡ የሚለው በአፋን ኦሮሞ በቀላሉ እንዴት አንደርስታንድ እንደምታደርጉት በፓርት 4 ቪዲዮ ላይ ታገኛላችሁ። Gaaffii 34ffaa nuti mana barumsaa bakka duwwaa እኛ ትምህርት ቤት ምን አለን? ሄድን አይደለም የሚሆነው? በአፋን ኦሮሞ እንዴት ይሆናል? A deeme፣ B deeman፣ C deemne፣ D deemte። nuti mana barumsaa deemne ነው የሚሆነው። ስለዚህ መልሳችን C deemne ይሆናል። Gaaffii 35ffaa bakka duwwaa intala cimtuudha ጎበዝ ተማሪ ናት ዳሽ ጎበዝ ተማሪ ናት። A isheen፣ B isaan፣ C nuyi፣ D isin። እሷ አይደለ? እሷ በአፋን ኦሮሞ ኢሼን ማለት ነው። ኢሼን። ኢሳን ማለት እነሱ፣ ኑይ ማለት እኛ፣ ኢሲን ማለት እናንተ ማለት ነው። Gaaffii 36ffaa maqaa meeshaa mana keessaa kan ta'e kami? maqaa meeshaa ምን ብለን አይተን ነበረ? የእቃ አይደለ? የእቃ ስሞች። ስለዚህ የቤት ውስጥ እቃ ነው። አሁን መነ ማለት ቤት አይደለ? የቤት ውስጥ እቃ የሆኑ ስም የሆነው የቱ ነው እያለን ነው። A ባቡራ፣ B ኮንኮላታ፣ C ጥያራ፣ D ሃዱ። ባቡራ ባቡር ነው ታውቃላችሁ። ኮንኮላታ መኪና ነው። ጥያራ ማለት ደግሞ ምንድነው? ኤርፕሌን ማለት ነው። ሃዱ ማለት ደግሞ ቢላ። ስለዚህ መቃ መነ ኬሳ የሆነው ማን ነው? ሃዱ ወይ ቢላ። ስለዚህ መልሳችን ዳ ሃዱ። Gaaffii 37ffaa kanneen armaan gadii keessaa maqaa baay'ee kan ta'e kami? ይሄንንም አይተናል። መቃ ባዬ ምንድነው? ፕሉራል ናውን አለ። ብዙ ስም የሆነው የቱ ነው? ብዙ ስም ሰፊክስ ይጨምራል። ምን አይነት ሰፊክሶች ይጨምራሉ ምናምን እሱን በደንብ አሳይቻችኋለሁ። በረታ፣ ኪታባ፣ ነሞታ፣ መና። ትክክለኛው መልስ የቱ ነው? ጫ ነሞታ አይደለ? ኦታ፣ ጌን ምናምን የመሳሰሉትን ወን አይነት ሰፊክስ የሚጨምር ከሆነ ያ መቃ ምን አይነት መቃ ነው? መቃ ባዬ ይሆናል ብለን አይተናል በደንብ። Gaaffii 38ffaa kanneen armaan gadii keessaa maqaa qeenxee kan ta'e kami? maqaa qeenxee ምን በያችሁ ነበረ? ሲንጉላር ናውን አይደለ? አንድ የሆነ ነገር ማለት ነው። ጀብሌ፣ ሰንጎታ፣ ሳወን፣ ሆላ። ትክክለኛው መልስ ዳ ሆላ ይሆናል። ሌሎቹ ምን አላችሁ? ሰፊክስ እንደ ኢሌ፣ ኦታ፣ ወን የሚባሉ አይነት ሰፊክሶች ስላላችሁ አይሆኑም። ስለዚህ ትክክለኛው መልሳችን ሆላ ይሆናል። Gaaffii 49ffaa barattoonni bakka duwwaa dubbisan ተማሪዎች ዳሽ አነበቡ ይላል። ዱቢሰን ማለት ማንበብ ማለት ነው። barattoonni ተማሪዎች ማለት ነው። nyaata ኤ ምግብ፣ ቢ ብሻን ውሃ፣ ጫ ኡፈታ ልብስ፣ ዳ ኪታባ መጽሐፍ። ቀላል ነው አይደለ? barattoonni ማል ዱቢሰን ኪታባ ዱቢሰን። Gaaffii xumuraa Gaaffii 40ffaa seeraa fi dambii mana barumsaa bakka duwwaa qabna የትምህርት ቤት ህግና ደንብ ዳሽ ማድረግ አለብን። A ጄቁ መረበሽ፣ ባ በሌሱ ማጥፋት፣ ጫ ከበጁ ማክበር፣ ዳ ዲጉ ማፍረስ።
ስለዚህ ትክክለኛው መልሳችን ጫ ከበጁ ይሆናል። ይሄ ቪዲዮ በብዙ ይጠቅማችኋል። እስከ መጨረሻ ስላያችሁ ከልብ እናመሰግናለን። ሌጀንድ ቱቶሪንግ ይሄን የመሳሰሉ ብዙ ቪዲዮዎች ይሰራላችኋልና ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። ይሄ ቪዲዮ ከተመቻችሁ ደግሞ ቪዲዮን ላይክ አድርጉን፣ እኛን በጣም ይጠቅመናልና። ኮሜንት ላይም ገብታችሁ ደግሞ ቪዲዮ አሪፍ ከሆነ አሪፍ ሐሳባችሁን አቅርቡልን። ሌላ እንዲሰራላችሁ የምትፈልጉ ደግሞ በደንብ ግልጽ የሆነላችሁ እንደምትፈልጉ አይነት ሐሳቦች ካሉ ደግሞ ኮሜንት ላይ አስቀምጡልን። በቀጣይ ቪዲዮ በደንብ አብራርተን እናቀርብላችኋለን። እስከዛው መልካም ጊዜ ይሁንላችሁ።